አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 22 በዚች ቀን ከግብፅ ደቡብ ከአካባ አውራጃ ከሆሪን ከተማ የከበረ አባት ይስሐቅ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱም ስም ሶስና ነው። ታናሽም ሆኖ ሳለ እናቱ ሞታ ብቻውን ያለ እናት አባቱ እያሳደገው ኖረ። ጥቂትም ባደገ ጊዜ የአባቱን በጎች የሚጠብቅ ሆነ። አባቱም ሌላ ሚስት አገባ። በዚያም ወራት ታላቅ ረሃብ ሆነ። የአባቱ ሚስት ትጠላው ነበር፣ ከጥቂትም በቀር እንጀራ አትሰጠውም። ያንንም ሁልጊዜ ለእረኞች ሰጥቶ እርሱ ግን እስከ ምሽት ይፈጽማል። ምሳውን ለእረኞች እንደሚሰጥና ሁልጊዜ እስከ ምሽት እንደሚጾም አባቱ ሰምቶ እውነት እንደሆነ ሊያይ ወደ እርሱ ሄደ። ቅዱስም ሕፃን የአባቱን መምጣት አውቆ በልብሱ 3 ጭቃ አድበልብሎ አሰረ። እንደታሰረ በሚያዩ ጊዜ ለአባቱ አንባሻ እንዲመስለው ብሎ አባቱን በመጣ ጊዜ የልጁን ልብስ ፈቶ አየ። አንባሻ መሆኑን አገኛቸው። የነገረውንም ሰው ምግቡን ለእረኞች ከሰጠ በሰሬቱ ቀን ይህ አንባሻ ከወዴት ተገኘለት ብሎ ጠየቀው። እርሱም በእውነት ሰጥቷል አለ። ሌሎችም ብዙዎች መጥተው በዚህ ነገር ምስክሮች ሆነው አባቱም አደነቀ፣ እግዚአብሔርም አመሰገነ። ይህም ባደገ ጊዜ አባ ኤልያስ ወደሚባል ሰው ሄዶ መንኩሶ በዚያ እየተጋደለ ብዙ ዓመታት ኖረ። አባ ኤልያስም ባረፈ ጊዜ በርኑግ ወደሚባል ገዳም ሄደ። ስሙ ዘካርያስ ከሚባል አረጋዊ ዘንድ በታላቅ ገድል ተጠምዶ ኖረ። አባቱም ያገኘው ዘንድ በአገሮች ሁሉ ይዞር ነበረ። በዚህ በበርኑግ ገዳም ባገኘው ጊዜ ከእርሱ ጋር እንዲመለስ አባቱ ለመነው። አይሆንም አለ። አባ ዘካርያስም ከአባቱ ጋር ይሄድ ዘንድ እስከሚያርፍም ከእርሱ ዘንድ እንዲኖር አዘዘው። ይህም ቅዱስም ከአባቱ ጋር ሄዶ እስከሚያርፍ ድረስ ከእርሱ ዘንድ ኖረ። አባቱም ባረፈ ጊዜ አባቱ የተወውን ገንዘብ ሁሉንም ለድሆችና ለምስኪኖች ሰጠ። ከከተማውም ጥቂት ራቅ ብሎ ለራሱ ታናሽ ማደሪያ ሰራ። በሰላም እስከሚያርፍበት ቀን ድረስ ያለማቋረጥ በበጎ ገድል በጾም በጸሎት በስግደት ኖረ። ባረፈ ጊዜም በመልካም ቦታ አኖሩት። ከዚያም ተሰወረ። ከብዙ ዘመናትም በኋላ እግዚአብሔር እንዲገልጠው ወዶ በመቃብሩ ላይ መብራት ሲበራ እህል ለሚያጭዱ ሰዎች 3 ቀን ያህል ታየ። ሊያዩትም ወደ ቦታው ሲደርሱ ያ መብራት ከእርሳቸው ይሰወራል። በሁሉ ዘንድ እስቲሰማም እንዲህ ሆኖ ኖረ። ከዚህም በኋላ በመቃብሩ ላይ እያበራ ያ መብራት ደግሞ ታያቸው። ስጋውን በዚያ እንዳለ ሁለተኛ በሕልም ነገራቸው። ምዕመናንም አክብረው በግመል ጭነው ወደ አገሩ መካከል ወደ ሆሪን ወሰዱት። ነስሪን ከሚባል ሀገር መካከል ሲደርሱ ግመሉ በዚያ ተንበረከከ። እንዲነሳም መቱት። መነሳትም እምቢ አለ። መኖሪያው በዚህ ሆን ዘንድ የእግዚአብሔር ፍቃድ እንደሆነ አወቁ። በዚያም በስሙ ቤተክርስቲያን ሰርቶ ስጋውን በውስጡ አኖሩ። ከእርሱም ብዙ ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ለዘላለሙ ትኖር አሜን። በዚችም ቀን የከበረ አባት የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳትም 19ኛ የሆነ እለእስክንድሮስ አረፈ። ስለ እርሱም ሐዋርያ አባት አትናቴዎስ እንዲህ አለ። አባቴ እለእስክንድሮስ ተቀምጦ ወንጌልን አያነብም፣ ቆሞ ያነባል እንጂ ከእርሱ ጋራም ብርሃን አለ። ሁለተኛም ስለ እርሱ ሲናገር ወደ እርሱ እመምኔቶች መጥተው በእኛ ዘንድ 7 ቀን የሚጾሙ ደናግል አሉ፣ በእጆቻቸውም ምን ስራ አይሰሩም ብለው ነገሩት። እርሱም እህቶቼ ሆይ እኔ 2 ቀን እንኳ ከቶ አልጾምኩም፣ ፀሐይ እስቲገባም ቆይቼ አልበላሁም። በልክ እበላለሁ፣ በልክም እጾማለሁ፣ በልክ በመጠንም እሰራለሁ። በልክ ይበሉ ዘንድ፣ በልክም ይጾሙ ዘንድ፣ በልክም ስራ ይሰሩ ዘንድ ነገሯቸው በበጎ ስራ ሁሉ ይሰለፉ አለ። የዚህም ቅዱስ ወላጆቹ ደጎች ምዕመናን ናቸው። እርሱም በቤተ ክርስቲያን አገልግሎት ውስጥ ሆኖ ከታናሽነቱ ጀምሮ በውስጧ አደገ። አባ መክሲሞስ አናጉንስጢስነት፣ አባ ቴዎናስ ዲቁና፣ ተፍጻሜተ ሰማዕት፣ ጴጥሮስም ቅስና ሾሞታልና እርሱ ከታናሽነቱ ጀምሮ ንጹሕ ድንግል ነው። አባ ጴጥሮስ በሰማዕትነት የሚሞትበት ጊዜ ሲቀርብ በግዞት ቤት ሳለ ይህን እለእስክንድሮስና አኪላስ ከውግዘቱ ይፈታው ዘንድ ስለ አርዮስ ወደ እርሱ ገብተው ለመኑት። ስለ እርሱ አባ ጴጥሮስ ይማልዱለት ዘንድ ሁለቱን ለምኗቸዋልና። አባት ጴጥሮስ ግን
በውግዘት ላይ ውግዘት ጨመረበት። እንዲህም ብሎ ነገራቸው። የክብር ባለቤት ጌታዬ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጸልኝ። ልብሴን አዶስ ቀደዳት አለኝ። ይህም የባህሪ አንድነቴን ለያት ማለት ነው። ውግዘቱንም እንደጨምርበት እርሱ አዘዘኝ። ደግሞ እንዲህ ገለጠላቸው። አኪላስ ሊቀ ጵጵስና እንዲሾም ከእርሱ በኋላም ለእስክንድሮስ እንዲሾም አርዮስ እንዳይቀበሉት በምንም ስራ እንዳይተባበሩት አዘዛቸው። አባ ጴጥሮስም ምስክርነቱን በፈጸመ ጊዜ አኪላስ ሊቀ ጵጵስና ተሾመ። የአባት ጴጥሮስንም ትእዛዝ ተላልፎ አርዮስን ከውግዘቱ ፈተው ቅስናም ሾመው። ስለዚህ አኪላስ በመንበረ ሲመቱ ያለ 6 ወር አልኖረም፣ በድንገት ሞተ። ከዚህ በኋላ ይህ አባትን ለእስክንድሮስ ሊቀ ጵጵስና ተሾሞ በመንበረ ሲመቱ ላይ ተቀምጦ አርዮስንም ከወገኖቹ ጋር አውግዞ አሳደደው። የሀገር ታላቆችም ከህዝቡ መጡ፣ ከውግዘቱ እንዲፈታውም ለመኑት። በውግዘት ላይ ውግዘት እንዲጨምር እንጂ እንዳይፈታው አባት ጴጥሮስ እንዳዘዘው ነገራቸው። ከዚህ በኋላ አርዮስ ወደ ንጉሥ ቆስጠንጢኖስ ሄዶ በግፍ አወገዘኝ ብሎ ለእስክንድሮስን ከሰሰው። ስለዚህም ንጉሥ 318 የከበሩ አባቶችን በኒቂያ ከተማ ሰበሰበ። ይህም አባትን ለእስክንድሮስ ተመርጦ ለጉባኤው ሊቀመንበር ሆኖ አትናቴዎስም ጸሐፊ ነበረ። አርዮስንም ተከራክረው ክህደቱን ግልጽ አደረጉ። ስለ ጌታችን ኢየሱስ ክርስቶስም ከአባቱ ከአብ ጋር ከሕይወቱ መንፈስ ቅዱስም ጋር በመለኮቱ ትክክል እንደሆነ አስረዱት። ከክህደቱ ባልተመለሰ ጊዜ አውግዘው ለይተው ከቤተ ክርስቲያን አሳደዱት። በአንድ ቃልም ጸሎተ ሃይማኖትን ከአባቶች ጋር ሰሩልን። ደግሞ በእርሳቸው ቤተ ክርስቲያን ለዘላለም የምትመራባቸው 20 ቀኖናን ሰርተው ወሰኑ። ከዚህ በኋላም ይህ አባትን ለእስክንድሮስ ወደ መንበረ ሲመቱ ከድል ጋር ተመለሰ። በበጎ አጠባበቅም መንጋውን ጠበቀ። በወንጌላዊ ማርቆስ መንበርም 17 ዓመት ኖረ፣ በሰላም አረፈ። በረከቱ ከኛ ጋር ለዘላለሙ ትኖር፣ ለእግዚአብሔር ምስጋና ይሁን፣ አሜን። በዚህችም ቀን የሐዲስ ማርቆስ የዕረፍቱ መታሰቢያ ሆነ። እርሱም በእስክንድርያ የተሾሙ አባቶች 49ኛ ነው። ይህም አባት ከእስክንድርያ ሀገር ነው። እርሱም በስራው ሁሉ ቅድስናውን ጠብቆ ኖረ። የተማረም አዋቂ ሆነ። ወንጌላዊ ማርቆስም በስም 2ኛ ነው። አባ ዮሐንስም ዲቁና ሾሞ እጅግ መልካም ካህን ሆነ። መጽሐፍትን በሚያነብ ጊዜ በአንደበቱ ቅልጥፍና፣ በነገሩ ጣዕም የሚሰሙት ሁሉ ደስ የሚላቸው ሆኑ። ከዚያም አባ ዮሐንስ ከእርሱ ጋር ኑሮ በሊቀ ጵጵስናው ስራ ሁሉ ስልጣን ሰጠው። ያለ እርሱም ምክር አባ ዮሐንስ ምንም አይሰራም። ከዚህ በኋላ በአባ መቃርስ ገዳም የምንኩስና ልብስ አለበሰው። በዚያች የምንኩስና ልብስ በለበሰባትም ቀን ከቅዱሳን አረጋውያን አንድ ጻድቅ ሰው መጥቶ በእርሱ ላይ እንዲህ ብሎ በሕዝቡ ፊት ይህ ስሙ ማርቆስ የሚባል ዲያቆን በአባቱ በወንጌላዊ ማርቆስ ወንበር ሊቀመጣለው ብሎ ትንቢት ተናገረለት። አባ ዮሐንስም የሚሞትበት ጊዜ ሲቀርብ አባ ማርቆስን ሊቀ ጵጵስና እንዲሾም ኤጲስቆጶሳቱን አዘዛቸው። በእርሱ መሾምም ደስ አላቸው። ከአባ ዮሐንስ እረፍት በኋላ ያለ ፈቃዱ ሾሙት። እርሱ ግን ከእርሳቸው ሸሽቶ ወደ አስቄጥስ ሄደ። ሰዎችንም ልከው አስረው ወደ መንበረ ሲመቱ አመጡት። ከዚህም በኋላም ጸጥ ብሎ ስለ ቤተ ክርስቲያናት የሚያስብ ሆኖ የፈረሰውን አነጸ፣ ጠገነ። በዘመኑም የመናፍቃንን ጠባይ ከሕዝቡ ውስጥ አስወገደ። ይኸውም በግብፅ ሀገር የተገለጡ ለብቻቸው ቤተ ክርስቲያን ሰርተው የሚኖሩ ናቸው። እርሱም አስተምሮ መክሮ መልሶ ከመንጋዎቹ ጋር አንድ አደረጋቸው። እግዚአብሔርም በዚህ አባት እጅ ድውያንን በመፈወስ አጋንንትን በማስወጣት ብዙ ድንቆች ምልክቶችን ገለጠላቸው። ከእርሳቸውም አንዱን አስተውል፣ አንተ ያለ ፍርሃት በድፍረት ስጋውና ደሙን የምትቀበል ባትሆን ይህ ባላገኘህም ነበር። ከእንግዲህ ከክፉ ስራ ከአንደበትህ ከሚወጣ ከከንቱ ነገርም ሰውነትን ጠብቅ አለው። በዘመኑም በምዕራብ ያሉ እስላሞች ይሸጧቸው ዘንድ ብዙ ክርስቲያኖችን ከሮም ግዛት ውስጥ ማርከው ወደ እስክንድርያ አመጧቸው። ይህም አባት እጅግ አዘነ። ከየገዳማቱና ከምዕመናን ብዙ ገንዘብ ለምኖ ከእስላሞች እጅ በ30,000 የወርቅ ዲናር ዋጃቸው። የነፃነትንም ደብዳቤ ጽፎ ነፃ ወጣቸው። እንዲህም አላቸው፣ ወደ ሀገሩ መመለስ የሚሻ እኔ ስንቅ ሰጥቼ ያሰነብተዋለሁ። ከኔ ጋራ መኖር የሚሻም ካለ እኔ ጠብቀዋለሁ አላቸው።
የተመለሱ አሉ፣ ስንቅ ሰጥቶ ያሰናበታቸው አሉ። ከእርሱ ዘንድ የቀሩትንም ጠበቃቸው፣ አጋባቸውም። ከዚህ በኋላ ስለ መድኃኒታችን ቤተ ክርስቲያን አሰበ፣ አደሳትም። ሰይጣንም በሀገር ውስጥ ሁከት አስነስቶ በእሳት አቃጠላት። ይህም አባት መልሶ ዳግመኛ አደሳት። የክብር ባለቤት ጌታችን ኢየሱስ ሊያሳርፈው በወደደ ጊዜ ጥቂት ታመመ። በፋሲካ በዓል በእሁድ ቀንም ወንጌላዊ ቅዱስ ማርቆስ ተገለጠለት። ለሚወዱት እግዚአብሔር ስላዘጋጀው ተድላ ደስታ ነገረውና ስጋውንና ደሙን ከተቀበልክ በኋላ ታርፋለህ አለው። በነቃ ጊዜም እንዴት እንዳየ ከእርሱ ዘንድ ላሉ ኤጲስቆጶሳት ነገራቸው። ከዚያም የቅዳሴውን ስርዓት ጀምሮ ቀድሶ ስጋውን ደሙን ተቀበለ። በዚያን ጊዜም አረፈ። የሹመቱም ዘመን 20 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን የከበረ አባት አባ ሚካኤል የእስክንድርያ ሊቀ ጳጳሳት አረፈ። እርሱም ለአባቶች ሊቃነ ጳጳሳት 53ኛ ነው። ይህም ቅዱስ ጻድቅ መንኩሶ በአስኬትስ በቅዱስ ዮሐንስ ገዳም አበምኔት ሆኖ ተሾመ። ከዚያም ያለ ፈቃዱ ወስደው በግድ ሊቀ ጵጵስና በእስክንድርያ ሀገር ላይ ህዳር 24 ቀን ሾሙት። በሊቀ ጵጵስናም ስራ ተጠምዶ የሚጋደል ሆነ። እንደ ሐዋርያትም አጠባበቅ መንጋውን ጠበቀ። ታላቁ ጾም በደረሰ ጊዜ ወደ አስኬትስ በዚያ ሊጾም ወጣ። ከመሾሙ በፊት በዚያ ገዳም ውስጥ በብሕትውና ሆኖ መጠመዱንና የቀድሞ መጋደሉን አሰበ። ወደ ጌታችንም እንዲህ ብሎ ለመነ። አቤቱ እኔ በብቸኝነት መኖርን እንደምሻ አንተ ታውቃለህ። ለዚች የተሾምኩባት ሹመት ችሎታ የለኝምና የምትገባኝም አይደለችምና በይቅርታህም ብዛት ነፍሴን ወስደህ ከዚህ ድካም ታሳርፈኝ ዘንድ እለምንሃለሁ። ጌታም ልመናውን ተቀበለ። ከፋሲካ በዓል በኋላ በፍቅር በአንድነት አረፈ። የሹመቱም ዘመን 2 ዓመት ከ5 ወር ነው። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን አባታችን ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ወርዶ ከከበሩ ቦታዎችና ከሊቃነ ጳጳሳት ከአባ ሚካኤል በረከት ተቀበለ። የሁለቱ ቅዱሳን በረከት ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 23 በዚች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅ እና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነቱ ፍጻሜ ሆነ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለአነበብቶ ከፍዘኔቴ መጽሐፈ እንተርእስከ እግዚኦ ጻድቀ ምሩቱ ክፈ እምላቦ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲሁ በመነኮሳት ሄራን ባርኩ ጉባኤዛቲ መካን እስከ ደገ ሊቅ ወንዙ ሕፃን ለጻፉ በክርታስ ወለዛ ጻፉን ዘደስ ወለዛ አምቦ ዘርፎ ሰዲስ ወለሰማ ቃሉ ዝናፈስ ወለተሙ ማርያም አሬቀተ ኩሉ አምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትከ ወአኮ በከመ አምሳነ አቡነ ዘበሰማያት